ሰምኛለሽ? አሁን ይቀጥ ብለሽ ውጪ። ነገርኩሽ። እኔ በህይወት እያለሁ እሷ እዚህ ቤት እግሯ አይደርስም። ነው እሷን ብቻ ሳይሆን እዛ ቤት ውስጥ ሌላም ሰው ማጥመድ አለብን። ማንን? አንቺ ምን ልቀቀኝ ብያለሁ፣ ልቀቀኝ። ሆድሽ ውስጥ ስላለው ዲቃላ ነው የምናወራው። ዛሬ ነገ ሳትይ ልታስወጪ። ሳያት ራሱ እኮ ነቂያት ነው የሚለኝ። ትንሽ ልትጎዳት ካሰብክ ጸብህ ከኔ ጋር ነው። አንተ ልጅ ለምን አትወኝም? ቆይ ምንድነው ከኔ የምትፈልገው? ምን አልሽ አንቺ? ጭራሽ እኔ ላይ አፍሽን መክፈት ጀመርሽ። ሰምኛለሽ? ስመለስ ይሄን ዲቃላ በሆድሽ ይዘሽ ባገኘሽ እኔ ራሴ ነኝ በቢላ ተርትሬ ማውጣልሽ። አንቺ ልጠይቅሽ እንጂ ልጅቷ ለምንድን ነው እዛም ታሰቃያት? ስታዝኛ ዘኑና አላስኬድም አሉ። እሺ ምን አዲስ ነገር አለ? ፋይሎቹን ላመለስ ጠይቃት ነበረ፣ ግን እሷ አውቃ እንዳልሰማ ሆነች። እኔም ጠርጥሬ ነበር። እነዚህ ፋይሎች ያሉት አመለ ጋር ነው። አውቃ ነው እሷ እንደማይሰማ ሰው ምናምን ነገር እየሆነች የምታደር ነበር። ስለዚህ እንዴት አድርገን ከአመለ እጅ ፈልቀቀን ማውጣት እንዳለብን ማቀድ ይኖርብናል። አዎ መፍጠን አለብን። አለበለዚያ ግን ማለት ነው ወይ በፍርድ ያውቃል ወይ በጌታቸው መቀደማችን አይቀርም። ስለዚህ ትብቃ። ቤት ያለው ነገር ቶሎ ቶሎ አሳውቂን። በተለይ አመለን ነገር ደግሞ በጭራሽ ችላ እንዳትይ። ዳኪ አንተ ደግሞ በቻልከው መጠን አመለን ለማወጣጣት ሞክር። እኔና ሮባ ስለ ፍርድ ያውቃል እናጠራለን። ሀኒ ፈልጌሽ ነበር። ነይ እስኪ ተቀመጪ። እሺ ምንድን ነው? እማዬና አባዬን ማስታረቅ አለብን። አሁን እኔና አንቺ ትልልቅ ልጆች ነን። ማንም ሰው ጣልቃ ሳናስገባ ማስታረቅ መቻል አለብን። እየቀለድሽ መሆን አለበት። እንዴት እኛ ይሄን ልናደርግ እንችላለን? በጣም ብዙ እኮ የደበቁን ነገር አለ። እሱማ ልክ ነሽ፣ ግን እስኪ አስቢ። በዚህ መሀል እኮ እኔና አንቺ ነው እየተጎዳን ያለ ነው። ስለዚህ እንደምን መሞከር አለብን። የማይሆን ሀሳብ ነው እያሰብሽ ያለሽው። መቼም ቢሆን እኛን እሺ ብሎ ሊታረቁልን አይችሉም። እንደሱ ካላደረግን ደግሞ እኛ መቼም በሰላም መኖር አንችልም። እስከ መቼ እየተሳቀቅ እንኖራለን? እና እናታችን ቤት ብትመጣ ነገሮች የሚስተካከሉ ይመስልሻል? ቢያንስ የሆነ ነገር እናውቃለን። እባክሽን ሀኒ እንሞክር። የሚሳካልን ይመስልሻል? ግን አላውቅም፣ ግን እንሞክር። ምናልባት ይሳካልን ይሆናል። እሺ፣ ስለዚህ አባታችንን መጀመሪያ እናወራው። አሪፍ ሀሳብ። በቃ እኔ ካሁኑ እንጀምር። እሺ አባዬ፣ አንቺ እዚህ ምን እየፈለግሽ ነው ደግሞ? ብለሽ የአባቴ ሜታ መፈተሽ ጀመርሽ? ኧረ እኔ አይደለሁም። ማን እንደሆነ እኔ እንጃ። ምን ማለት ነው? ቆይ አንቺ እዚህ ቤት ውስጥ የማንን ጎፈሬ ስታበጥሪ ነው ሌባ የገባው? ኧረ ሌባ አይደለም ሀኒ። ተይ እንጂ ጭራሽ ማንም እንደገባ ታውቂያለሽ ማለት ነው? ተመሳጥረሽ ነው ማለት ነው? እንደሱ ማለት ሳይሆን ያው ምንም ዕቃ አልጠፋም። ሌባ ቢሆን ዕቃ ይዞ ይሄን ነበር ብዬ እኮ ነው። በምን አወቅሽ? ቆይ አንቺ እዚህ ቤት ምስጢር ለምንድን ነው የምትበረብሪው? እኔ መቼ በረበርኩኝ እንዴ? ወረቀቶቹ ድንገት ተበትነው ሳይ ፋይል ፈልገው ይሆናል ብዬ እኮ ነው። ዝም በይ። ጭራሽ ለእኔ መልስ መስጠት ጀመርሽ። ይኸውልሽ እኔ የምልሽን እያንዳንዱን ነገር የማድረግ ግዴታ አለብሽ። ሲቀጥል ደግሞ የአባዬ ሜታ ቤት ላይሽ አልፈልግም። ትሰምኛለሽ? አሁን ይቀጥ ብለሽ ውጪ። እሺ እኔ ግን እቺ ቆንጆት የምትባልሽ ነገር ስራ ምንም እያማረኝ አይደል። ምን አዲስ ነገር አለ? አይ አዲስ ነገር እንኳን የለም፣ ግን ደግሞ አለ አይደል የሆነ ተልእኮ ያላት ምናምን ነገር ነው እየመሰለችኝ ያለችው። የምን ተልእኮ? አላውቅም፣ ግን ሁሉ ነገር ማጣራት ይኖርብናል። ስለዚህ አሁን ከምንም ጊዜ በላይ መጠንቀቅ ይኖርብናል ማለት ነው። ለማንኛውም ምን እንደምትፈልግ አጣራና ደውልልኝ። ችግር የለውም። አሁን ስለማገኛት ለማናገር እሞክራለሁ። ይኸውልህ ለትብቃና ለሮባም ግን መንገር አለብን። አንተ ለሮባ ደውልለት፣ እኔ ለትብቃ ደውልላታለሁ። ጥሩ በቃ እኔ ልጅ እኔ አሁን ሳሮንን መከተል በጣም ነው የሰለችኝ። ምንም እኮ ልታምነኝ አልቻለችም። ተስፋ አትቁረጥ፣ ዝም ብለህ ሞክር። አንድ ቀን የምንፈልገው ነገር እጃችን እስከሚገባ ነው። አንቺ ምን አለብሽ? እኔ ነኝ እንጂ ባገኘኋት ቁጥር ስድብና ግልምጫዋን የዕለት ቀለብ የመስል የምታጎርፍብኝ። ቢሆንም ቻለው። እሷን ብቻ ሳይሆን እዛ ቤት ውስጥ ሌላም ሰው ማጥመድ አለብን። ማንን? መቼስ ያቺን አንድ ፍሬ ሕፃን ልጅ አጥምድ እንደማትይኝ ተስፋ አደርጋለሁ። ይኸውልሽ እኔ በአንዴ ሁለት ተማማቾች አልችልም፣ ይደክመኛል። እስኪ አትቸኩል። እኔ ጌታቸውን ያሰብኩት። አቶ ጌታቸው? እንዴት አድርገን? ዋናው ባለ ጉዳይ እሱ እኮ ነው።
እሱን በእጃችን አስገባን ማለት ጨዋታው በእኛ ሜዳ ሆነ ማለት ነው። ልክ ነሽ እኮ አቶ ጌታቸውን እንደምንም አድርገን እጃችን ማስገባት አለብን። ግን እንዴት አድርገን? መጀመሪያ የሰውየውን ደካማ ጎን ማወቅ አለብን። ከዛ ደግሞ ቤታቸው ሰተት ብለን እንገባለን። የሰውየውን ደካማ ጎን ማን ሊነግረን ይችላል? እሱን በደንብ የሚያውቀው ሰው ሊሆን እኮ ይገባል። እኔም ሆነ አንቺ ሰውየውን በደንብ ጠንቀን አናውቀውም። ተከራዮቹ አሉ አይደል? ለምን ከነሱ አናወጣጣቸው? እነማን? ዳጊ ወይ ሮባ ናቸው። እሺ እንግዲህ እስቲ እንሞክራ። በቃ አዲስ ነገር ካለ አሳውቂ። አንተም አሳውቀኝ። አባዬ እዚህ ነህ እንዴ? ስፈልገህ ነበር። ምን ነው ሳሪ፣ በሰላም ነው የፈለግሽኝ? ምንም አልሆንም። ኧረ አትጨነቅ። እንዴት አልጨነቅ የኔ ልጅ። ጠላቶቼ ዙሪያዬን ከበውኝ በእናንተ በምወዳችሁና በምሳሳላችሁ ልጆቼ እያስፈራሩኝ እንዴት አልጨነቅ? እኔ የምለው አባዬ ለምን እናታችን እንድትመለስ አታደርግም? እንዳታስቢው ሳሪ። እሷ ማለት እኮ ከጠላቶቼ ጎን ቁጭ ብላ እኔን ለማጥፋት ደፋ ቀና የምትል ሰው ነች። እንዴት ብዬ ነው ጠላቴን ቤቴ ውስጥ አጠገቤ የማስገባው? እንዴት እንደዛ ትላለህ? በአጎቴ ጉዳይ ከሆነ ቁጭ አድርጋ አስረዳት። እንደምትለው ከሆነ ደግሞ እናታችን ክፉ ሰው አይደለችም። አንቺ በቀላሉ የማታውቂያቸው በጣም ብዙ ነገሮች አሉ። ይኸውልሽ የኔና የእሷ ጉዳይ እንዲሁ በቀላሉ የሚፈታ ነገር አይደለም። ምንድን ነው የማላውቀው ነገር? ሁሉንም ነገር ነግሬያቸዋለሁ አላልክም እንዴ? እሱማ ግን እናታችሁ በጣም ራስ ወዳድ ሴት ናት። እንዴት? ምን እንዴት አለው? እናንተን ጥላ መሄዱ አልበቃ ብሏት ጭራሽ አሁን ደግሞ ከጠላቶቼ ጎን ተሰልፋ ለእኔ ጉድጓድ ትቆፍራለች። እኔ የምታወራው ምንም እየገባኝ አይደለም። አሁን የጠየኩህ መልስልኝ። እናታችን ታመጣታላት ታመጣትም? ነገርኩሽ እኮ እኔ በህይወት እያለሁ እሷ እዚህ ቤት እግሩ አይደርስም። ነው እንግዲያውስ የማደርገውን ቁጭ ብለህ ተመልከት። ሳሮን ነግሬሻ ስለዚህም ደረስን። ምንድነው እንደዚህ ያማረብሽ? ምን ታደርገዋለህ? ይታደሉታል እንጂ አይታገሉትም ነው ነገሩ። እና ቆይ አንተ አልታደልክም እያልሽ ነው? ኧረ እኔ አላልኩም። ደግሞ አንተ ምን ይወጣልሃል? ዳጊ ቆንጆ እኮ ነህ። አሁን ገና እውነቷን ተናገርሽ። የግቢ ሰዎች አይን የላቸውም ማለት ነው ነው ብለሽ ነው? እኔ የምልህ አቶ ጌታቸው ደህና ነው? አዎ ደህና ነው። ቆይ ምን ነው? አይ ምንም አይደለም፣ ዝም ብዬ ነው። አይ ሰሞኑን ደጋግመሽ ስለሱ እየጠየቅሽ ነው ብዬ ነው። ቆይ ምን ነው ከዛ ሽማግሌ ፍቅር ያዘሽ ነው? ከማን? አንተ ቀልደኛ ነህ። ያው እኔማ እኮ ጥያቄ ስታበዥ ድንገት ፍቅር ይዞሽ ከሆነ ብዬ ነው። ያው ፍቅር ደግሞ ታውቂያለሽ፣ ማንጋ ውስጥ እንደምጥልሽ አይታወቅም። አንተን የመሰለ ቆንጆ እያለ እንዴት ወስዶ የፍቅር አምላክ እዛ ይጥለኛል? ይልቅ ስለ ጌታቸው ንገረኝ። ስለ ጌታቸው ምን ልንገርሽ? ስለ ስራው፣ ስለ ህይወቱ፣ ስለ ትዳሩ ወይስ ስለምን ነው? ወይስ ስለ ካስዬ ልንገርሽ? እኔ እንጃ፣ ስለ ሁሉም ነገር። ይልቅ ካስዬ ማን ናት? ካስዬ ማለት ያው ሚስቱ ናታ። እንዴ ሚስት አለችው እንዴ? አይቻት አላውቅም። አሁን እንኳን እዚህ የለችም፣ ተጣልታ ሄዳለች። ውይ ሲያሳዝን። እና ልጆቹን ብቻውን ነው የሚያሳድገው? ምን ያሳዝናል? እንደውም ይኸውልሽ ነፃነቱን ያገኘው። የምን ነፃነት? ምን ያው 10 ሴት ለማባረር ነው። አሀ ሴት ይወዳል ማለት ነው። ይወዳል ብቻ ትሰምኛለሽ? ይኸውልሽ እኛ ራሱ ወንድ ሆነንበት ነው ማለት ምር አይነት ሰው አይደል? ከባድ ሰው እኮ እንዴ! ይሄን ያህል አንቺ ሰው መስሎሻል እንዴ? ትሰምኛለሽ? ይኸውልሽ አይደለምና ሴት ሰው እንኳንና ሰው ነው የምልሽ። እንዲህ አይጥ ራሱ ቀሚስ አድርጋ አለፍ ብትል እንዲህ ነው የሚል። ይኸውልሽ ባይሆን አንቺ ትጠነቀቂሻለሽ። ተጠንቀቂ። ሰውየው ቀላል ሰው አይደል። አታስብ፣ እጠነቀቃለሁ። በልበል፣ አሁን የምሄድበት ቦታ አለኝ። ምን ነው ቸኮልሽ? ወይ ደግሞ ነው ልሸኝሽ፣ አብረን እንሂድ። አረ በፍጹም ምን ሄዳለሁ። በይ በቃሽ፣ ቻው። ትብቃ፣ የበላሽው አይብቃና አንቺ ትብቃ። አቤት አክስቴ። አንቺ ስጣራ አቤት አትይም እንዴ? ጆሮሽ አይሰማም እንዴ? የኔ ኧረ ይሰማል። ምን ፈልገሽ ነው? ምን አባሽ ቆርጦች ነው ያልሽ? እኔን ጉድ ስደቢኝ። ግድ የለም ስደቢኝ። አሁንማ የቤት እመቤት ልትሆኛ አይደለ እንዴ? ስደቢኝ እንጂ ተናገሪ። ኧረ እኔ አልተሳደብኩም አክስቴ። አክስቴ አትበይም ብያለሁ። ጥሩ ነው። አሁንማ ይኸው ሆድሽ እየገፋ አይደለ? ሆድሽ እኮ እየወጣ ነው። በቃ ኧረ አክስቴ ምንድን ነው የምትይው? እኔ እርጉዝ አይደለሁም። ዝም ብለሽ የማይሆን ወሬ አታውሪ። አንቺ ልቀቀኝ ብያለሁ። ልቀቀኝ። ድምጻችሁ የሚሰማው በቃ አንተ ከመጣን ልሂድ። ችግር ይሄድብሽ። አንቺ ጎዶሎ ልቀቀኝ። ግድ የለም አይደለም። ይቺ እኮ ይኸውልሽ ይቺ አንቺን ለማሳበር ቆርጣ የተነሳች ግለሰብ ነች። ኧረ እዛው ራሷ ትበድ። እኔ ዝም ስላልኳት ነው እንዴ? ገና ለገና ጌታቸው አስረገዘኝ ብላ እላያችን ላይ ልትቀመጥ ነው እንዴ?
ወይ ካስዬ፣ ኧረ በስንት ጣምሽ እናቴ። ኧረ ካስዬ ማሪኝ፣ ይቅር በይ። እኔ የምለው እትዬ፣ ቆይ እንዴት ነው እርጉዝ ናት ልትይ የቻልሽው? ለዛውም ደግሞ ከጌታቸው። ይሄ ደግሞ እና ከማን ይሆናልና? ይሄው አሁንማ ሆዷ እየገፋ ነው እኮ፣ በቃ ሆዷ እየወጣ ነው እኮ። ተይ እንጂ። ቆይ ያስታውቃል ማለት ነው? ማስታወቂያ ምን ያደርጋልና? ይሄው ሆዷ ሲገፋ ሆዷ ሲፈጥ አገር ያየው የለ እንዴ? ያኔ ጮራ እናትም እንደዚህ ከመሆኗ በፊት አይ ጌታቸው፣ ኧረ ያንተ ገመና ብዙ ነው። ውይ ኧረ ስንቱ ጋር ኧረ እኔ ብዙ ነገር ነው የእሱን ጉድ ብዙ ነገር ነው ችያለሁ። ተወኝ በቃ አታናግር። ጮራ አይደለም ጨራ ነው። ቆይ የጨራ እናት ነው? እስኪ ንገሪኝ አክስቴ። የምን ነገር ነው ዳጊዬ? እኔ ነገር አልፈልግም። ሆሆ ነገሩ ጾም ደሩ አሉ። በልተወኝ እናቴ። ምንም አላልኩሽ፣ ስለ ጨራ እናት ነው። ቆይ ከጌታቸው ጋር ምን ያገናኘው? ማን ነው የተገኘ? የጠፋ ሰው ነበር እንዴ? ልጆቼ የት ሄደው ነው? ሃኒ፣ ሳሪ፣ ወይኔ ልጆቼ የት ሄዱ ልጆቼ? ቆይ እስኪ ሄሎ ማዬ፣ እንዴት ነሽ? እንዴት እንደናፈቅሽን እኮ ማዬ። እባክሽን ነይና እንደ ድሮአችን አብረን ኑር። ሁለታችሁም ስለ ራሳችሁ ብቻ ነው የምታስቡት። እኛ ምን እያሳለፍን እንደሆነ እንኳን አታውቁም። እባክሽን ማዬ ነይልን አንቺ። ይሄ ሟርት አይደለም። ትላንቱላ በፈጣሪና በናቲ እርዳታን የተረፍነው እንጂ ሞተን ነበር እኮ። ለምን ትጨነቂያለሽ ማዬ? እኛ ሁሉንም ነገር እናስተካክለዋለን። አንቺ ብቻ ወደ ቤትሽ ተመለሺ። እኛ እኮ እንወድሻለን ማዬ። እሺ መቼ ነው የምትደውይው? እኔም እወድሻለሁ ማዬ። ደግሞ ሀና ናፍቃኛለች እያለች ነበር። አሁን ነው ደውይላት እሺ? እሺ እቃ እያጠብሽ ነው? አንቺ ፈልግሽ እንዴ? ሀኒያት ቢን እባክሽ። አሁን በስንት ስርዓት እንደ ትልቅ ሰው ላወራሽ ነው የመጣሁት። ስለምን ልታወሪኝ ፈልገሽ? እኔና አንቺ ምን ልናወራ እንችላለን? ሆድሽ ውስጥ ስላለው ዲቃላ ነው የምናወራው። ዛሬ ነገ ሳትይ እንድታስወጩ። ስለምን ዲቃላ ነው የምታወሪው? እኔ እርጉዝ አይደለሁም። ቢሆንም ደግሞ ዲቃላ ይባላል። ተይ እንጂ እኔን ስራ ልታስተምሪኝ ባልሆነ ማትረቢ። አሁን እናታችን ልትመጣ ስለሆነ ይሄን ጉድሽን ሳሰማብሽ በፊት ይሄን ልጅ አውጪና ጣዩ። ቆይ ግን ምን ብልሽ ነው የምታምኚኝ? ምንም ብትይኝ አላምንሽም። ሰምተሽኛል? ያልኩሽን አድርጊ። ኡፍ እቺ ልጅ አሁንስ በጣም ትዕግስቴን እያስጨረሰችኝ ነው። እሺ ወይዘሮ ካሳዬ፣ ዞሬ ደግሞ በዚህ መጣሽ? ምን ፈልገሽ ነው የደወልሽው? ታይ እንጂ ልጆችሽ ዛሬ ነው ትዝ የሚሉሽ? ነው አስበሽ ወዲያ ያረግሽው ነገር አልሳካ ሲልሽ ነው? ድሮም ቢሆን የጎዳሻቸው አንቺ ነሽ፣ እኔ ላይ እንዳትጮይ። የምን በደል የምን ስቃይ ነው የምታወሪው? ስርዓት ያዢ ሴትዮ፣ አለበለዚያ እንደጀመርኩ በእጄ ነው የምጨረሰሽ። የምን ነብሰ በላ ነው? ትሰሚያለሽ? ድምፅሽን ቀንሰሽ አውሪ። ቆይ ድሮስ ልጆቹ ላይ ናፍቁሽ ነው እንዴ? ነው አንቺ ስለሄድሽላቸው እልል እያሉ እንዲጨፍሩ ነው የፈለግሽው? ነገርኩሽ፣ ከአሁን በኋላ ደግመሽ እዚህ ስልክ ላይ እንዳትደውይ። ሮባ፣ ሁኔታ ከሰሞኑን ምንም ደስ እያለኝ አይደለም። ችግር አለ እንዴ? ማለት ቆይ ምን ነው? ትብቃን ወዳታል እንዴ? አዎ ያለውን ነገር ንገረን እንዴ። ቆይ ምንድነው የሷ ስም ሲነሳ እንደዚህ የሚያንዘፈዝፍ? ምንድነው ሁለታችሁም እንደዚህ የምታስጨንቁኝ? አረፍቱኝ በእናታችሁ። ሮባ፣ አሁን ትልቅ ሚሽን ነው ያዝነው። ስለዚህ ግልጽ ነው ማውራት ያለብን። ስለዚህ ያለውን ነገር ንገረን። ለእሷ ምን አይነት ስሜት ነው ያለ? አዎ ንገረን። በቃ ወድጃታለሁ። እንዴ ይኸውላችሁ ዳጊ፣ እውነት በቃ እንደሷ ሌላ ሰው ወድጄ አላውቅም። ታውቃላችሁ? ይኸውላችሁ እንደ ሌላ ሰው እኔ ሙድ ምናምን ሊይዝባት አይደለም፣ ግን በቃ የሌለ ወድጃታለሁ። እርፍ እንደዚህ ዝርግፍ አድርገው እንጂ። ቆይ ለመሆኑ እሷ ታውቃለች? ኧረ አልነገርኳትም። ይኸውልህ ሮባ፣ ትብቃ እኛ ጋር በጣም ትልቅ ቦታ ነው ያላት። ትንሽ ልትጎዳት ካሰብክ ጸብህ ከኔ ጋር ነው። ምን ከአንተ ጋር ብቻ? ከኔ ጋርም ነው የምትጣለው። ሰማኛ? ኧረ አታስቡ፣ እኔ ለቁም ነገር ነው ማሰባታ። ችግር የለው። በጣም ጥሩ። ጋይስ እንዴት ናችሁ? አለሁላችሁ። ምን አዲስ ነገር አለ? ምን ፈልጉ ነው? ያወቃችሁት ነገር አለ እንዴ?
በጣም ጥሩ። በጭራሽ እንዳትዘናጉ፣ በደንብ ተከታተሉት። መቼም የሆነ ያሰብሽው ነገር ይኖራል እንጂ ልጆቼን ብለሽ ብቻማ አልደወልሽም። የምን አባሽ ንብረት ነው? እኔ የትም ተንከራትቼ ያመጣሁትን ንብረት ከመሬት ተነስተሽ የጋራ ስታይ አታፍሪም እንዴ አንቺ? ቤተሰቦቼ የትኞቹ? ትሰሚያለሽ? እሱ ድሮ ቀረ። ይኸው ድጋሚ ይህን ጥያቄ ብታነሺ እኔ ጌታቸው ከምድረ ገጽ ነው የማጠፋሽ። አዎ። ምን አልሽ አንቺ? ጭራሽ እኔ ላይ አፍሽን መክፈት ጀመርሽ? ይኸው ምንድን ነው እሱ? አባዬ ምን ሆነ ነው? ምንም አይደለም። የስራ ስልክ ይዤ ነው። ምን ነው? ድምፅ እኮ ውጭ ድረስ ነው የሚሰማው። በሰላም ነው? እርግጠኛ ነህ? አዎ ሰላም ነው። በጣም ወሳኝ ነው። ትንሽ የሚያበሳጭ የስራ ስልክ ኖሮኝ ነው። ሂጂ ግድ የለም አንቺ ሂጂ። ምን ሆነሽ ነው ትብቃ? ቆየሽ እኮ ስራ በዝቶብሽ። ምን ስራ ይዛለሁ? እጅህና ተብዬ ናት እንጂ። ትንሽ ጊዜ ብቻ ታገሻት። አሁንማ ከአቅሜ በላይ ሆኗል። ሳያት ራሱ እኮ እነቂያት ነው የሚለኝ። ተይ እንጂ ትብቃ፣ ስንት ነገር አውርተን። አንቺ ትዕግስት የማይኖርሽ ከሆነ አላማችን በሙሉ ገደል ነው የሚገባው። እስኪ እኔን ተመልከቺ፣ ስንት ነገር ችዬ እንደተቀመጥኩ። እሱማ እሺ እችላታለሁ፣ ያው ለአላማችን ስል። በጣም ጥሩ። እና ምን አዲስ ነገር አለ? ጌታቸው አያምነኝም፣ ፊት ነስቶኛል። ካስዬም ደግሞ በጠዋት መታ ፋይሎቹን ስትፈልግ ነበር። ምን? ጌታቸው አገኘት? ከኔ ውጭ ማንም አላገኛትም። አሁን ራሱ ግን ቤት የምትመለስ ይመስለኛል። ይህማ የሆነ ነገር አለ። ልጆቹ ለምናዋት ይመስለኛል። ሳሩን ጌታቸውን ስጨቀጭቀው ነበር። እሱን እኔ ያጣራለሁ። ቆይ ጌታቸው ለምን አንቺን ማራቅ ፈለገ? የተጠራጠረው ነገር አለ እንዴ? አላውቅም፣ ግን እንደ ድሮ ክፍሉ እንድገባ አይፈልግም። ያቺ ሀና ስትጨመር ደግሞ የበለጠ እየሸሸኝ ነው። ያንን ነገር ለእኔ ተይው። አንቺ ግን በተቻለሽ መጠን የሱ እምነት ለመመለስ ሞክሪ። እሺ እሞክራለሁ። በቃ አዲስ ነገር ካለ እደውልልሃለሁ። እኔ የምልሽ አክስቴ፣ እችን ትብቃ የሆነ ነገር ማድረግ ያለብን አይመስልሽም? ምን? አላውቅም፣ ግን ልጁ እንዲወለድ ግን አልፈልግም። ታዲያ ጠርተን እንበላት እንዴ? ውይ ካስዬ ጉዷ፣ ውይ ካስዬ ጉዷ። እንደው መቼም የሰማች እንደሆን እብድ ነው የምትሆን። ስጋዋን ቦጫጭቃ ላውሬ ነው የምትሰጥላት። ባደረገችው። ትብቃ፣ አንቺ ትብቃ። ይበላችሁ አይብቃ። አቤት ፈለጋችሁ? ቅድም ያልኩሽ እንዴት አደረግሽ? ቆይ ምኑን? ልጁን አስወጪ ያልኩሽና ምን 10 ጊዜ እንደምታስጮኸኛለሽ? አዎ አታሳብጃታ ልጅቱን። ገና ለገና እመቤት ትሆናለሁ ብለሽ ነው እንደዚህ ያደ የምታረጊ? ኧረ ተይ 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 ብረጅ ተይ። እኔ እርጉዝ አይደለሁም። ለምን አትረዱኝም? ቆይ ግን አፍሽን ዝጊ። ደግሞ እንዴት ነው የምታወሪኝ? ንቀት ነው አይደል? እኔ አልናኩሽም ማና። ግን በቃ አክስቴ ዝም ብላ ነው። ዝም ብላ ነው እንዴ? አንቺ በጆሮ የሰማሁትን ልትክጅ ነው እንዴ? ደግሞ እንዲህ ማለት ጀመርሽ? አይ ትብቃ። ኧረ እንደው አትብቂ አትብቂ። ነገሩ አሁንማ በቃሽ እኮ። የብቃት ማረጋገጫሽን ያሻ አይደለ? ጥሩ ነው፣ ጥሩ ዘይደሻል። ኡፍ ሰምኛለሽ። ስመለስ ይሄ እንዲህ ቃላ በወድሽ ይዘሽ ባገኝሽ እኔ ራሴ ነኝ በቢላ ተርትሬ ማውጣልሽ። ምንድን ነው ያለች አንቺ? ሄጃለሁ። ገደልች ጭው ወዳለች። ጌታቸው እንዲሁም የሄድበት ሴት አጦ ነው ዝች ሄደ። ተጫወተብች። በቃ እኮ እንዲሁ እኮ እንዴት እንቀም። ኧረ እንደው ወይኔ ገደል ላጣርጎ ይዞሽ ሄድ። ምን ያይለኛልሽ ደግሞ? የምን እርግዝና ነው? ኧረ ካስዬ ውሸት ነው። እኔ ጋሼ? ኧረ ካስዬ በፈጣሪ ስም እምልልሻለሁ የእናቴን ቀን ይስጠኝ። እኔ ከሳቸው ጋር ምንም ነገር የለኝም። አክስቴ ዝም ብላ ነው የምታወራው። የምን ሞት ነው የምታወሪው ካስዬ? ሄሎ ሄሎ። ወይኔ ጣጣዬ። ምንድነው? ምን ሆነሽ? አንቺ ልጠይቅሽ እንጂ ልጅቷን ለምንድን ነው እዛ የምታሰቃያት? ሴት ሆነሽ እንዴት ሴት ላይ ትጨክኛለሽ? እና እናቴ በህይወት እያለች ከአባቴ ስታድግ ዝም ልበላት? ባይገርምሽ እንደ ታላቅነትሽ ኃላፊነቱ ያንቺ ነበር። እሺ ቆይ እሺ፣ ግን ምን ማረጋገጫ ይዘሽ ነው እንደዚህ የምትይው? በተደጋጋሚ የአባዬ መኝታ ቤት ውስጥ አንቻት ነበር። ባታረግዝ እራሱ የሆነ ነገር አላት። አክስቴ ደግሞ ዝም ብላ ሰታይ አታወራም። በጣም ታሳዝኛለሽ።
የአክስቴን ወሬ ሰምተሽ እንዴት ልጅቷ እንደዚህ ታደርጊያታለሽ? በቃ አያገባሽም። እኔ የማደርገውን ነገር አደርጋለሁ። እሺ እሺ። ለአንቺ ውሸትና እልህ ስል ማለት ነው ልጅቷን አስመረምራታለሁ። ናቲ ምን ሆነ ነው? ቆይ 10 ጊዜ ስደውል ስልክ ማታነሳ? ሰው እንዳያይም ብዬ እኮ ነው። ምን ነው ችግር አለ እንዴ? ችግር ስላለማ ነው የፈለግኩ። ችግር ባይኖር 10 ጊዜ እደውላለሁ። ምን ነው? ምን ተፈጥሮ ነው? እነ ሳሪ ደህና አይደሉ? እነሱ ምን ይሆናሉ? የኔ ጉድ ነው እንጂ። እና ምንድን ነው? አስጨነቁኝ እኮ። ስማ፣ ያቺ ካስዬ መደወል ጀምራለች። ልትመጣ ፈልጋለች መሰለኝ። ምን ፈለጋ? ማለቴ ምን ልትሰራ? ልጆቼን በሚል ተልካሻ ምክንያት ንብረቴን ልትዘርፍ ነው። ምናልባት ልጆቹ ወትውቷቸው ቢሆንስ? በፍጹም ልጆቼን በሚል ምክንያት ልትበቀለኝ ነው እንጂ እኔ ካስዬን በደንብ ነው የማውቃት። ስለዚህ ሳትቀድመኝ መቅደም አለብኝ። እንዴት አድርገን? እኔን መልስ ትጠይቀኛለህ እንዴ? አላውቅም። ብቻ የሆነ መፍትሄ ፈልገህ እዚህ ቤት ተመልሳ እንዳትመጣ አድርግልኝ። ታዲያ እሱ እኮ ማሰብ አያስፈልግም። በቃ ልጆቹ እንዲጠሏት ማድረግ። ልጆቹ እሷን ከጠሏት ደግሞ እንኳን አንድ ቀን አንድ ሰዓትን መቀመጥ አትፈልግም። ልክ ነህ። አሁን የልጆቹ አእምሮ ላይ ነው መስራት ያለብን። በሚገባ ያኔ ነገሮች ይቀላሉ። ለዚህ እኮ ነው ሁሌ ከኔ ጋር እንድትሆን የምፈልገው። ደግሞ ይኸውልህ ፋይሎቹን አሁን ማግኘት አልቻልኩም። ስለዚህ ገጠር አካባቢ ፋይሎቹ ካሉ አፈላልገህ እንድታገኝልኝ እፈልጋለሁ። እሺ፣ ችግር የለውም። እንዴት ነው አክስቴ? አመለ እንዴት ነሽ? ዳግዬ እንዴት ነህ አባቴ? ደህና ነህ? አለሁ አክስቴ። ምን ደሃና የዋህ ምን ይሆናል ብለሽ ነው? አለ እግዚአብሔር ይመስገን። ደሃም የዋህም ምንም አይሆንም አልክ። ስለዚህ አንተ ደሃም የዋህም ነህ ማለት ነው። እኔ የምለው ዳግዬ ምን ነው አንተ እንደው ምን አይተህ ነው ዛሬ እዚህ ስትመላለሱ አልክሳ? አዎ እንግዲህ ምን ታደርጊያለሽ? ምን እኔ እኮ አክስቴ ብቻሽን ስትሆኚ እኮ እንዳይደብርሽ ላጫውትሽ ብዬ ነው። እሺ እንግዲህ እሺ። እኔ የምልሽ አክስቴ ካስዬ ደወለች እንዴ? እንዴ ካስዬ እኮ ደወለች። አቤት አቤት፣ እነዛ ልጆች ደስታቸው እንግዲህ ምን ይባላል? እልል እሰይ ነው እንጂ እንኳን ደወለችላቸው። እሱማ እልል ነው የሚባለው፣ ሌላ ምን ይባላል ብለሽ። ግን ቆይ ምናልባት ፋይል ፈልጋ ምናምን እንደሆነ የደወለችው። ፍየል? የምን ፍየል? ፋይል ነው ያልኩሽ አክስቴ። አይ ዳግዬ እንደውም አይነሳውን አነሳህብኝ። ፍየልማ ገጠር ቀረ። አቤት አቤት አቤት፣ የእነሱ ስጋ ዳግዬ ሙት ለጤንነት እኮ መድኃኒት ነው። አክስቴ አሁንስ እንደ ፓኪስታን ሬዲዮ እንዲጣቢያ ቅልቅል እያደረግሽ ነው። ማን የተቀላቀለ? ወይ ዳግዬ እኔ ሳልሰማ ገባህ እንዴ አንተ? አረሽ ትብቃ። በቃ አክስቴ እኔ ብሄድ ይሻላል። ምን ነው ዳግዬ እስካሁን አላገባህም እንዴ? አክስቴ በቃ ደክሞኛል፣ ልረፍ። ሰላም ወይ። ቻው ቻው እናቴ ቻው። ይሄ ልጅ ግን ዛሬ እንደዚህ የሚመላለሰው እኔ ፈልጎ ነው። ይመጣል ሰላም ብሎኝ እንዲህ ብሎኝ ይሄዳል። ፀጉሬ ሸውዶት ይሆን እንዴት? ወጣት መስዬው እንዳይሆን እንዳትሞክረው እናቴ። የፌዴራል የመጀመሪያ ደረጃ ፍርድ ቤት የአቶ ጌታቸውን መዝገብ ለዛሬ ቀጠረ መሆኑን የሚታወስ ሲሆን አቃቢ ሕግ ተጨማሪ ማስረጃዎችንና የሰውና የሰነድ ማስረጃዎችን ለማሰባሰብ 15 ቀን ይጨመርልኝ ማለቱን ፍርድ ቤቱ ተቀብሎታል። በመሆኑም መዝገቡ ለቀን 23 6ኛ ወር 2018 ለጠዋት 4 ሰዓት ቀጥሯል። ሳርዬ የነፍሴ መድኃኒት። አንተ ልጅ ለምን አትወኝም? ቆይ ምንድነው ከኔ የምትፈልገው? ሳሪ አንቺን ትቼ እንዴት ብዬ ነው የምኖረው? ህይወት እኮ ያለ አንቺ ከሲኦል የከፋ ነው። እባክሽ ሳሪ ተረጂ። ተው እንጂ ይሄ ሁሉ ቃላት የኔን ህይወት ሲኦል ለማድረግ ነው ወይስ በፖሊስ ስላላሳስኩት ቀር ብሎ ነው? ሳሪ ቆይ አንቺ እሱ እንዴት እንደዚህ ያደርጋል ብለሽ አስብሽ? እንዴት እንደምወድሽ አታውቂ? ይኸው በፈጣሪ እምልልሻለሁ ተገድጄ ነው። እኔንም አግተውኝ ነበር እኮ። እሺ እንዴት ልመንህ? ድጋሚ አሳልፈ እንደማሰጠኝ በምን አውቃለሁ? ሳሪ ልትሞት አንድ ሐሙስ በቀራት ነፍሴ እምልልሻለሁ ከልብ ይወድሻለሁ አይደል? አሸዋው ኮረቱ እሾሁ ጠጠሩ ማዘነሽን በኔ አይተው ጠረጠሩ ስታዝኛ ዘኑና አላስኬድም አሉኝ ከእግሬ ስር ሆኑና ልቤን